ኢትዮጵያን በዓለም መድረክ ያስተዋወቀችው በአንድ ስም ኢትዮጵያ ተብላ የምትጠራበት ምክንያት ላጣችው ሀገር ኢትዮጵያውያን ተብለው መጠራት የናፈቁ ህዝቦቿን አንጀት ያስራሰችው የ19 ዓመቷ ወጣት ሞዴል ቦሌ አየር ማረፊያ ስትደርስ የተደረገላት አቀባበል አነስተኛ መሆኑ በርካቶችን አስቆጥቷል። $500,000 የአሜሪካ ዶላር ወይም በኢትዮጵያ ከ67 ሚሊዮን ብር በላይ ይዛ ወደ ሀገሯ የተመለሰችው የ19 ዓመቷ ወጣት የመንግስት ባለስልጣናትና ሚዲያዎች ብቻ እንጂ ህዝቡ በነቂስ ወጥቶ አልተቀበላትም። በህንድ ሃይድራባድ በተካሄደው 72ኛው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ኢትዮጵያን ወክላ የተወዳደረችው ሞዴል ሀሴት ደረጀ ታላቅ ስኬት ካስመዘገበች በኋላ ወደ ሀገሯ ተመልሳለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስም እጅግ ደማቅ አቀባበል ተደርጎላታል። ነገር ግን ይህ አቀባበል የተደረገላት የባህልና ስፖርት ሚኒስቴር ዴኤታዎች ነብዩ ባዬና ነፊሳ አልማህዲ እንዲሁም የሚዲያና የቅርብ ሰዎቿ ብቻ በተገኙበት ነው። እንኳን ደህና መጣች አኩርተሽናል በማለት ያሞገሷት። በአንድ የሚወክለው ያጣው አንድ እንደ ስሙ በተለየ በአንድነት እንዲጠራ ያደረገችለት የኢትዮጵያ ህዝብ ሀሴትን ቦሌ ተገኝቶ መቀበል ነበረበት ያሉ ጥቂቶች አይደሉም። ቅሬታቸውን የገለጹት ህዝቡ ከኤርፖርት አጅቦ ቤቷ ማድረስ ነበረበት፣ በዓለም መድረክ አንድ ነው ያደረገችው፣ ይህንን የሰራችው የከወነችው እሷ ብቻ ናት በሚል አስተያየት የሰጡ ሰዎች አሉ። ውድድሩ በጣም ደስ ይል ነበር። እግዚአብሔር ብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። አብረውኝ የተወዳደሩት ብዙዎቹ ከመንግስትም ከተለያዩ ተቋማትም ድጋፍ ይደረግላቸው ነበር። ያለኔ ከባድ ነበር። ከኔ ቀጥላ በዚህ ውድድር ላይ ለምትሄደው ልጅም እኛም ጋር ይህ ነገር መታወቅ ይጀምራል ለሷ ሰዓት፣ እሷም ከኔ በላይ ውጤት አስመዝግባ ትመጣለች ብዬ አስባለሁ። በውድድሩ ላይ ሀሴት ብለውም አይጠሩኝም ነበር፣ ኢትዮጵያ ነው የሚሉኝ። በሄድኩበት የሀገሬ አምባሳደር ነበርኩ። አልዋሻችሁም፣ ብዙ ተግዳሮቶችን አልፌ ነው የሄድኩት። አሁን እዚህ ጋር ስቆም ቀላል ይመስላል፣ ግን ምንም የሚዋሽ ነገር የለም። የቤተሰቦቼ ጸሎት ነው ለዚህ ያደረሰኝ ብላለች። ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋል እና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። ሀሴት በውድድሩ ከዓለም ሁለተኛ ደረጃን በመያዝ ከአፍሪካ ተወዳዳሪዎች ደግሞ ቀዳሚ ሆና ማጠናቀቋ አይዘነጋም። በውድድሩ ከ108 ሀገራት የተወጣጡ ተወዳዳሪዎች የተሳተፉ ሲሆን ሀሴት በውበቷ በእውቀቷና በመልካም ስብዕናዋ ተፎካካሪዎችን በመብለጥ ይህንን ታላቅ ውጤት አስመዝግባለች። ይህች ሴት ገና 19 ዓመቷ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ የሆነችው ሀሴት ደረጀ በአዲስ አበባ ተወልዳ ያደገች ወጣት ናት። እሷም በዓለም አቀፍ ደረጃ ለመጀመሪያ ጊዜ አንዲት ኢትዮጵያዊት ሴት ከዚህ ታላቅ የቁንጅና ውድድር ፍጻሜ ደረጃ የደረሰች ስትሆን ኢትዮጵያ የት እንደምትገኝ ለማያውቁ በሩቅ ምስራቅ ለሚገኙ ሀገራት ኢትዮጵያን ከፍ ያደረገችና ስሟ በትልቁ መድረክ ላይ እንዲነሳ ያደረገች ጀግና ናት። በሚስ ወርልድ 2025 የቁንጅና ውድድር ከዓለም ሁለተኛ ከአፍሪካ አንደኛ የወጣችው ሀሴት ደረጀ ከሷ ጀርባ ያለችው ያልተዘመረላት ጀግና ሴት ደግሞ ሞዴል ገነት ጸጋይ ናት። ሞዴል ገነት ጸጋይ በኢትዮጵያ ሚስ ወርልድ ኢትዮጵያ ከ200 በላይ ኢትዮጵያውያን ቆነጃጅትን አወዳድራ ሀሴትን ወደ ሚስ ወርልድ የላከች ባለውለታ ሞዴል ናት። ሀሴት ደረጀ የወቅቱ ሚስ ኢትዮጵያ ናት።
በሀገራችን ካሉ ሴቶች ሁሉ በውበት የላቀችዋ ናት ሲል ነው ሚስ ወርልድ ሚስ ኢትዮጵያ ማለቱ። ነገሩ የመልክ ማማር ብቻ አይደለም። ከዓለም ዙሪያ ያሉ 112 መልከ መልካሞች በተሳተፉበት የ2025 ሚስ ወርልድ ውድድር የኛዋ ሀሴት ሁለተኛ በመውጣት አዲስ ታሪክ ለሀገሯ ጽፋለች። ከዚህ ቀደም በዚህ ርቀት የተጓዘች ኢትዮጵያዊም የለችም። ሀሴት በአዲስ አበባ ዩኒቨርሲቲ የኬሚካል ምህንድስና ተማሪ ስትሆን ሞዴልና የማያ እርዳታ ተቋም አምባሳደርም ናት። በዚህ ዓለም አቀፍ የቁንጅና ውድድርም የሁለተኛ ደረጃ ይዛን በማሸነፏ የ500,000 ብር ወይም ደግሞ በእኛ ከ67 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ታዋቂ በሆኑ ዲዛይነሮች የፋሽን ካምፓኒዎች የነፃ አቅርቦት ይሰጣታል። በዓለም ታዋቂ የሆኑ የሜካፕና የፋሽን ካምፓኒዎችም የተለያዩ ማስታወቂያዎችን ያሰሯታል። ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገቢ ታገኛለች። ከመኪና እስከ የቅንጦት ዕቃ መሸጫ መደብሮች ምርቶቻቸውን እንድታስተዋውቅላቸው የነፃ ስጦታ ያቀርባሉ። እንዲሁም ሀሴት ባላት ቪአይፒ ትራቨል ፓኬጅ ከዓለም አቀፍ የፕሮሞሽን ካምፓኒዎች ጋር አብራ በመስራት ወደ ተለያዩ ሀገራት ስትጓዝ አየር መንገዶች በቢዝነስ ክላስ ደረጃ በነፃ እንድትጓዝ ሁኔታዎችን ያመቻቻሉ። እንዲሁም በዓለም አቀፍ ደረጃ ያሉ በባለ 5 ኮከብ ሆቴሎች ውስጥ በነፃ ማረፍ ትችላለች። ይህች ሴት ታዲያ ገና 19 ዓመቷ የዩኒቨርሲቲ ተማሪ ናት።